በክልሉ ከ984 ሚሊዮን ብር በላይ በጀት ተመድቦ እየተሰራ ያለው 121 ዘላቂ ልማት ግቦችን ማሳኪያ ፕሮጀክቶች ድህነትን በማስወገድ ብልጽግና ለማረጋገጥ የሚያስችል እንደሆነ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አስታወቀም። በፕሮጀክቶች ዘላቂና አካታች የኢኮኖሚ ልማት ለማረጋገጥና የስራ ዕድል ለመፍጠር በትኩረት እየተሰራ መሆኑም ተገልጿል። ቢሮው የዘላቂ ልማት ግቦች ማሳኪያ ፕሮጀክቶች የ6 ወር አፈጻጸም ግምገማ መድረክ በወላይታ ሶዶ ከተማ አካሂዷል። እድገት እስራኤል ተጨማሪውን እንደሚከተለው ያስመለክተናል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ የ2018 በጀት ዓመት የ6 ወር ዘላቂ ልማት ግቦች ማሳኪያ ፕሮጀክቶች አፈጻጸም በገመገመበት መድረክ ላይ የተገኙት የቢሮ ምክትል ኃላፊና ፊስካል ፖሊሲ ሰርቪስ ትብብር ዘርፍ ኃላፊ አቶ በለጠ ሙኔ በክልሉ ድህነትን በማስወገድ የተሟላ ኑሮና ብልጽግናን ለማረጋገጥ የሚያስችል 121 ዘላቂ ልማት ግቦች ማሳኪያ ፕሮጀክቶች በ984.2 ሚሊዮን ብር በላይ በጀት ተመድቦ እየተሰሩ መሆናቸውን ገልጸዋል። እነ ድህነት ቅነሳ ግብ፣ ረሃብን የማጥፋት ወይም ደግሞ ምግብ ዋስትናን የማረጋገጥ ግቦች፣ ንጹህ ውሃን እና ንጽህናን የማረጋገጥ ግቦች፣ መሰረተ ልማትና ኢንዱስትሪ እድገትን የማረጋገጥ ግቦች፣ የከተማ ቀጣይነት ያለው የከተማ እድገትና የከተማ ደህንነት የማስጠበቅ ግቦች የመሳሰሉት እንደዚሁ ደግሞ ፍትሃዊ የሀብት አጠቃቀም ጋር የሚያያዙ ግቦች በዋናነት ኢኮኖሚያዊ ግቦች ናቸው። ትምህርት፣ ጥራት ያለው ትምህርት ለዜጎች የማዳረስ ግቦች፣ እንደዚሁ ደግሞ ጤንነትን የማረጋገጥ ግቦች፣ የሴቶች እኩልነት በተለይ ደግሞ ሴቶች እና ልጃገረዶች እኩል እድል እንዲያገኙ የማድረግ ግቦች ደግሞ ማህበራዊ ግቦች ናቸው። አካባቢን የመጠበቅ ስነ ምህዳርን የመጠበቅ ውቅያኖሶችን፣ ሐይቆችን፣ ወንዞችን በአጠቃላይ የውሃ አካላትን የመጠበቅ አየር ንብረት ላይ የአየር ንብረት ለውጥን ለማስተካከል ብለን የምንወስዳቸው እርምጃዎች በሚመለከት የተቀመጡ ግቦችም አሏቸው። በእኛ ክልል በዚህ ዓመት አጠቃላይ 980 ሚሊዮን አካባቢ የኤስዲጂ በጀት ነው ያለው። በመድረኩ የተሳተፉ የዘላቂ ልማት ግቦች ተግባሪ ሴክተር መስሪያ ቤቶች አመራሮችና ባለድርሻ አካላት የልማት ግቦች ማሳኪያ በጀት ወቅቱንና የፕሮጀክት አፈጻጸም ሁኔታ ታይቶ ሊመደብ እንደሚገባ አንስተዋል። ሶዶ ላይ ትልቅ ግንባታ እየተገነባ ያለ አለ። ሶዶ ሼድ ክላስተር እሱ ላይ አሁን ባለው ዋጋ መስከረም ላይ ተጠንቶ በቀረበው ዋጋ ወደ 98 ሚሊዮን አካባቢ ነው ማለቅ ያለበት ተብሎ የተሰጠው። ነገር ግን የተመደበው 10 ሚሊዮን ነው። አሁን ባለን ሁኔታ ዋጋ ለውጥ ተሰርቶ ፕራይስ ካሌሽን ተፈቅዶ ወደ 118 ሚሊዮን እየገባ ነው። ይሄ ፕራይስ ካሌሽኑ ደግሞ የተሰራው በየወቅቱ ዋጋ እየጨመረ የሚሄድ ነው። በጀት ቶሎ ብሎ ተመድቦ በበቂ ሁኔታ ቀርቦ ግንባታው ካላለቀ ጊዜ በቆጠረ ቁጥር የግንባታው ዋጋ እየጨመረ የሚሄድ ነውና አሁን ባለው ሁኔታ ከፍተኛ ችግር ውስጥ ነው ያለው። ከመንገድ ጋር ተያይዞ የተመደበውን ሀብት በሚመለከት ትንሽኛ ቀድመን ጠይቀን ነበር። እንደሚታወቀው የመንገድ ስራ በጋ ላይ ነው ሞር ትኩረት ተደርጎ የሚሰራው። የክረምቱ ሰዓት ዝናብ ይዘንብና ስራውን በሚፈልገው ልክ ለመውሰድ ያስቸግራል። ነገር ግን ጠይቀን የተወሰነ ግማሽ ያክሉን አግኝተን ወደ ስራ ወደታች ያወረድንበት አግባብ አለ። አሁንም ጥያቄውን በዘልክ ያቀረብንበት አግባብ አለ። አሁን ያቀረብነውን ጥያቄ በአጭር ጊዜ ውስጥ የማናገኝ ከሆነ ኢሚዲየትሊ እንደ ክልላችን እንደሚታወቀው ከአንድ ወር በኋላ የዝናብ ጊዜ ነው የሚኖር። የዛኔ ገንዘብ እያለ መስራት የማይቻልበት እድል ይመጣል ማለት ነው። ባለፈው ዓመት 98 ሚሊዮን ብር ነበረ ዘላቂ የልማት ግቦች ላይ የተመደበልን። ዘንድሮ 10 ሚሊዮን ብር ቀንሶ 88 ሚሊዮን ብር ሆኖ ነው የመጣው። ከበጀት ፕሪንሲፕልም አንጻር ስንመለከት በጀት እያደገ ነው በአመቱ የሚመጣው እንጂ እየቀነሰ ይሄዳል የሚል እምነት የለኝም። በዚህ ምክንያት ዘንድሮ የያዝናቸው መልካም አስተዳደር ችግር የሆኑ ፕሮጀክቶችን ማስኬድ አልቻልንም። በተጨማሪም የቴክኒክና ሙያ ስልጠና እንዲሁም ኢንዱስትሪ ላይ ፕሮጀክቶች መንከባለል ችግሮችን ለመቅረፍ የቅድሚያ የሚሰጣቸው ስራዎች ተለይቶ ሊሰራ እንደሚገባም ተመላክተዋል። ዋናው ሊታሰብ የሚገባው አብዛኛው ማቴሪያሉ መግዛት ሳይሆን የተገዛው ማቴሪያል እንዴት ወደ ተግባር ይገባል ላይ ነው ትኩረት ሰጥቶ መሰራት ያለበት። ሁልጊዜ ቋሚ ንብረት መግዛት ብቻ
ፋይዳ የለውም። ስልጠናዎች ካፓሲቲ ቢውልድ ካልተደረጉ ያንን አጠቃቀም ላይ አመራረት ላይ ካልሆነ ትኩረት ይሻል። እንደኛ ወደ ኢንዱስትሪ ፓርክ ስመጣ በዚህ በጀት ዓመት ወደ 44 ሚሊዮን ነው የተያዘው። ኒርሊ 9 ሚሊዮን ነው እስከዚህ ድረስ የተቀበልነው። ያለቃቀቅ ችግሩ ሌላ ቦታም ላይ የተነሳው እንደተጠበቀ ሆኖ ከ15 በላይ ፕሮጀክት ነው ያለው። እንደ ፋይናንስ ቢሮ የተቋማቱ ኃላፊነት እንደተጠበቀ ሆኖ ዝም ብሎ በየዓመቱ አዳዲስ እየተባሉ እየተለጠጡ ግን ደግሞ ተደራሽ የማይሆኑትንም የመከታተል የመፈተሽና ፕሪዮሪቲ የመስጠት ጉዳይ ትኩረት ቢሰጠው ጥሩ ነው። ለተመደበው በጀት እንደየአካባቢው የበጀት ቀመር ተሰርቶ ፍትሃዊ ተደራሽነት ማዕከል ያደረገ ስራ መሰራቱም ተገልጿል። የክልሉ ፋይናንስ ቢሮ እንግዲህ የዘላቂ ልማት ግቦች በጀቶችን ከመደልደል ጀምሮ ፍትሃዊ በሆነ መልኩ ቀመርን በተከተለ መልኩ ተደልድለዋል። እነዚህ የጸደቁ ፕሮጀክቶች ደግሞ ለታለመላቸው ዓላማ እየዋሉ ስለመሆኑ የፋይናንስ ቢሮ በየሩብ ዓመት ሪፖርቶችን ከሴክተሮች በመውሰድ ይገመግማል። የነዚህ የኤስዲጂ በጀት በተለይ በቀመር መሰረት መጀመሪያ ተሰርቷል። በአስተባባሪም አመራሪም ባመነው ልክ ዞኑ ሲወርድ በቀመር ነው የተሰራው። እያንዳንዱ ዞን በፕላንና ልማት በጀት ቢሮ ቀመር ሰርቷል፣ እያንዳንዱ ወረዳ ማለት ነው። በዛው ልክ ወደታች የሚወረደው በቀመር ነው የተሰራው ዘንድሮ በጀት ማለት ነው። ከገንዘብ አወራረድ ጋር ተያይዘው በጊዜ እንደመጣ ከኛም ፑሽ እናደርጋለን። በጀት በሚታቀድበት ጊዜ ፕራዮሪቲ በአግባቡ ማስቀመጥ አንድ፣ ሁለተኛ ፕራዮሪቲ ብቻ ሳይሆን ፍትሃዊነት ላይ ትኩረት መስጠት። ፍትሃዊነት መጨረስን ማዕከል ማድረግ። በዛ መልኩ የሚመጣ ከሆነ በበጀት ውይይት ወቅት ብዙ አንቸገርም ማለት ነው። በክልሉ የሚገኙ ሚዲያዎች ለሕዝቡ ተአማኒ መረጃዎችን ማሰራጨትና ሁሉንም ዜጎች ተሳታፊ በማድረግ ህብረ ብሔራዊ አንድነት ማጠናከር ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ። ዲጂታል ሚዲያዎች በተበራከቱበት በአሁኑ ዘመን የመንግስት ሚዲያዎች ትክክለኛ የመረጃ ምንጭ በመሆን ሀገራዊ ልማትን መደገፍ ይኖርባቸዋል ያሉት ደግሞ የመድረኩ ተሳታፊዎች ናቸው። የክልሉ የመንግስት ኮሚኒኬሽን አገልግሎት በ2018 በጀት ዓመት ያለፉት 6 ወራት ስራ አፈጻጸም ላይ ያተኮረ ሴክቶሪያል ጉባኤ በወላይታ ሶዶ ከተማ አካሂዷል። ሰይፉ ሳሙኤል ላጠናቀረው ዘገባ መሰዊ አስቄል። አንድ ሚዲያ በሕግ የተሰጠውን ኃላፊነት ተጠቅሞ የማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን በጥልቀት በመዳሰስ ተአማኒነት ያለው መረጃን በማድረስ የራሱን አስተዋጽኦ ያበረክታል፣ እንደ ድልድይ ያገለግላል። በዚህ ረገድ የመንግስት ሚዲያዎች ትክክለኛ መረጃን በትኩሱ በማድረስ የሀገር እድገት እንዲፋጠን የራሳቸውን ሚና እንዲጫወቱ ዘርፉን መደገፍ ወሳኝ እንደሆነ የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት የ2018 ዓመተ ምህረት የግማሽ ዓመት ስራ አፈጻጸም ዙሪያ ባዘጋጀው ሴክቶሪያል ጉባኤ ላይ ተገልጿል። የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ሚዲያዎች ህዝቡ በሚፈልገው ልክ ትክክለኛ መረጃን በፍጥነት ማድረስና ህብረ ብሔራዊ አንድነትን የሚያሰርጹ አጀንዳዎችን በመቅረጽ ድርሻቸውን ሊወጡ ይገባል ብለዋል። የመንግስት ኮሚኒኬሽን በዋናነት መጀመሪያ ማድረግ ያለበት ነገር ቢኖር መረጃን በፍጥነት ለህዝብ የማድረስ ጉዳይ ነው። መረጃ ማድረስ ብቻ ሳይሆን ደግሞ እውነተኛ መረጃ ለህዝብ የማቅረብ ኃላፊነት ይኖርበታል። የሚነሱ ክሶችንና የሚነሱ ሀሳቦችን ለመመለስ ሳይሆን እውነተኛ መረጃ ቀድሞ መስጠት የሚችል ተቋም መፍጠር ይጠበቅብናል። መግለጫና ዜና የሚሰጥ ተቋም ሳይሆን ትክክለኛ መረጃ ለህዝብ በመስጠት በህዝብና በመንግስት መካከል አመኔታ የሚፈጥር ተቋም መገንባት ይኖርብናል። ኃላፊው አክለውም ሚዲያዎች አካባቢያቸውን በማስተዋወቅና ህብረተሰቡን በማንቃት ለሀገራችን ሁለንተናዊ እድገት የራሳቸውን ኃላፊነት መወጣት ይኖርባቸዋል ብለዋል። የልማት ስራዎቻችን ላይ ህዝቡ በደንብ እየተሰሩ ያሉ ስራዎችን እንዲያውቅና ተባባሪ እንዲሆን የማነሳሳት ኃላፊነት የሚጠበቅብን መሆኑን መገንዘብ ይኖርብናል። ግብርና ከምግብ ዋስትና ጋር ግብርና ኢንዱስትሪ ጥሬ ዕቃ ማቅረብና ኢንዱስትሪ ደግሞ ለግብርና የሚያስፈልጉ ቴክኖሎጂዎችን ከማቅረብ ጋር ያሉ ትስስሮችን ማስገንዘብና በዚህ ላይ በቴክኖሎጂ አጠቃቀም፣ በምርት አሰባሰብ፣ በገበያ ትስስርና በመሀል ያሉ ደላሎችን በማስወጣት ረገድ እየተሰሩ ያሉ ስራዎችን
የመስራት ስራ በደንብ አጠናክሮ መሄድ ይጠይቃል። በደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት የሚዲያና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ተወካይ አቶ ሩፋኤል ግርማ በበኩላቸው ሚዲያዎች መረጃዎችን ለህዝብ ከማሰራጨት ባሻገር ለሀገራዊ ለውጥና እድገት መትጋት እንዳለባቸው አስረድተዋል። ሚዲያዎች ያው የህዝብ ድምጽ ሆነው እንዲሰሩ ይጠበቃል። ነገር ግን ያን ከማድረግ አንጻር በተለምዶ የካራባት ዜና የምንለው ኃላፊዎች ላይ ብቻ የመንጠልጠል ነገሮች አሉ። ከሪፖርት ዘለው ሚዲያዎች ታች ወርደው የተሰሩ ስራዎችን ተጠቃሚ የሆነውን ህብረተሰብ ከላይ አሁን እየሄዱ ያሉት ከላይ ወደ ታች ነው። በቀጣይ ግን ከታች ወደ ላይ ነው መምጣት ያለባቸው። የተሰሩ ስራዎችን በግልጽ የሚያሳዩ ተጠቃሚ የሆነውን ህብረተሰብ ምስክርነት የሚገልጹ ሚዲያዎች እንዲሆኑ እሱም ያው እንግዲህ በቀጣይ በስልጠና የሚፈቱ ናቸው። ዘመኑ የዲጂታል መረጃ ዘመን እንደመሆኑ መጠን ሐሰተኛ ሚዲያዎችን ከመቆጣጠር ባለፈ ህዝቡ የመንግስት ሚዲያዎችን ትክክለኛና ተአማኒ መረጃ ምንጭ አድርጎ እንዲከተል በሙያ የተደገፈ ስራ ሊተገበር ይገባል ያሉት ደግሞ በመድረኩ የተሳተፉ የዘርፉ ባለሙያዎች ናቸው። ህዝቡ ምን ይፈልጋል? ተአማኒነትን ይፈልጋል። የመረጃ ምንጭ አድርጎ ይጠቅሰናል። ከዚህ አኳያ ደግሞ የተአማኒነቱ ላይ በጣም ፎከስ አድርገን እየሰራን እንገኛለን። ብቻም አይደለም የህትመት ሚዲያዎችንም ጭምር እየሰራን እንገኛለን። አንደኛ የኢኮኖሚያዊ ተጠቃሚነት ህዝቡ የሚፈልጋቸው ጥያቄዎች አሉ። ለጥያቄዎቹ ምላሽ ሲያገኝ በመረጃ ምንጮች ማግኘት መቻል አለበት። ከዛ አኳያ ተደራሽ እናደርጋለን። ማህበራዊ ስራዎችን፣ ጤናን፣ ትምህርትን፣ የተለያዩ ነገሮችን ማንሳት እንችላለን። አሁን የመረጃ ዘመን ነው፣ የቴክኖሎጂ ዘመን ነው። በእርግጥ ሁሉም ሰው ስማርትፎን ስልክ አለው። ይሄ ሁሉም ደግሞ መረጃ የተዛባ መረጃ የሚያደርስ አለ፣ ታማነት መረጃ የሚያደርሰው አለ። ነገር ግን በዋናነት ህዝቡም መከተል ያለባቸውና ማየት ያለባቸው የመንግስት ተቋማት ስፔሻሊ የቴሌቪዥን ጣቢያዎች፣ የኮሚኒኬሽን ፔጆች የመረጃው ትክክለኛነቱ የቱ ነው፣ የመረጃ ምንጭ የቱ ነው መከተል ያለበት የሚለውን አንደኛ ሰው አውቆ መከተል አለበት። ምን ጊዜም መንግስት መረጃ ፈጥኖ ለህዝብ መረጃ ማድረስ አለበት። እንዴት ያደርሳል? እንግዲህ መረጃ ምንጮችን በማስፋት ስራ መስራት አለበት። መረጃ ምንጮች ምንድነው? እንግዲህ መረጃ መድረቅ የለበትምና መረጃ ምንጮችን በማስፋት ትክክለኛው መረጃ በወቅቱ በተፋጠነ ሁኔታ ማድረስ መቻል አለበትና ይሄ ሳይሆን ሲቀር ሐሰተኛ ሚዲያዎች ቦታ የሚይዙበት አግባብ ስላለ ይሄንን በጠነከረ መልኩ ለህብረተሰቡ የማሳወቅ ግንዛቤ መፍጠር። በቅርቡ የሚካሄደው ሀገራዊ ምርጫ ዴሞክራሲያዊና ተአማኒነት ያለው እንዲሆን በየደረጃው ያሉ ሚዲያዎች ግልጽና ወቅታዊ የምርጫ መረጃን በማሰራጨት ኃላፊነታቸውን በአግባቡ መወጣት እንዳለባቸውም በመድረኩ ተጠቁሟል። አርሶ አደሮች የመጸዳጃ ቤት አጠቃቀም በማሻሻል የግልና የአካባቢ ንጽህና በመጠበቅ ራሳቸውን ከተለያዩ በሽታዎች ቀድመው እንዲከላከሉ የሶዶ ዙሪያ ወረዳ ምክር ቤት አባላት አሳሰቡ። በሄምቤቤ ከተማ አቅራቢያ በህገወጥ መንገድ የሚካሄደው የእንስሳት እርድ በአካባቢው ማህበረሰብ ጤና ላይ ጉዳት እንዳያስከትል ጥንቃቄ ሊደረግ እንደሚገባም የምክር ቤት አባላት አስገንዝበዋል። የወረዳው ምክር ቤት 4ኛ ዙር 13ኛ የሥራ ዘመን 2ኛ መደበኛ ጉባኤውን አካሂዷል። ሰናይት አብርሃም ተጨማሪ አላት። የወረዳው ምክር ቤት ባካሄደው 4ኛ ዙር 13ኛ የሥራ ዘመን 2ኛ መደበኛ ጉባኤ ላይ ማህበራዊ ኢኮኖሚያዊና ፍትህ ዘርፎች ቋሚ ኮሚቴ ሰብሳቢዎች ባለፉት 6 ወራት የተስተዋሉ ክፍተቶችን በስፋት አንስተዋል። የመማሪያ አካባቢዎችን ምቹና ጽዱ በማድረግ የትምህርት ጥራት ለማረጋገጥና በመልካም ስነ ምግባር የታነጹ ትውልድ ለማፍራት ሊሰራ ይገባል ያሉት የምክር ቤት አባላት በሌላ በኩል ንጹህ የመጠጥ ውሃ ተደራሽነትን ለማስፋፋት መሰራት እንዳለበት አሳስበዋል። ለተማሪዎች ውጤት ለማሻሻል ምን ማድረግ አለብን? እዚህ ባለድርሻ አካላት በሙሉ ነው እዚህ ያለው። ስለዚህ እነዚህ ባለድርሻ አካላት ምንድነው ማድረግ ያለባቸው የሚለውን በስፋት የተወያየንበት ሁኔታ ነው። በዋናነት ተማሪዎች እየተማሩ ነው ወይ? የተማሪዎች ወላጅ ደግሞ ተማሪዎቻቸው ወይ ልጆቻቸው እየተማሩ መሆናቸውን ይከታተላሉ ወይ? መምህራን ደግሞ በወቅቱ በሰዓቱ በትክክል እያስተማሩ ነው ወይ የሚለውን እነዚህ ሶስቱ ባለድርሻ አካላትና የሚመሩ አካላት አሉ። በየትምህርት ቤቱ ወሜ ስልጠና ቦርድ አባላት አሉ። እነዚህ ደግሞ ይከታተላሉ ወይ? ተማሪዎች መማራቸውን መምህራን ማስተማራቸውን ይከታተላሉ ወይ የሚለውን በስፋት ነው ያነሳነው። እንዲበል እንደኮደጎ ሊያቋው እጅ ጉድጓድ ነበር የተሰራበት። እጅ ጉድጓድ በተሰራበት ወቅቱ የዛኔ የተወሰነ ጊዜ የተወሰነ ወጋት አገልግሎት ይስጥና ያቆማል። አሁንም በእነዛው ልክ ከተሰራበት ወደ 5 እና 4 ወር ሆኗል ቆሟል። አሁን ስለቆመ ህዝብ የሚጠይቀው ጥያቄ ምንድነው? ከአጎራባች ወረዳ ከባይራ ኮይሻ የሚመጣው ውሃ አለ።
ከዛ መንግስት ወረዳ መንግስት ተባብሮ ለኮዶ ወልዲያ ቢያቀርብ እንደ ኤግዛምፕል ከዚህ እስከ ኦፋ የሚሄድ ውሃ ነበር ሀባ እሱ እንደ ኮዶ ወልዲያ ከዛ ቢያስተላልፍ ኖሮ የምን ነው። ምክንያቱም ምንድነው ውሃ ችግር ነው፣ ከፍተኛ ችግር ነው። እንደ ኮዶ ወልዲያ ውሃ የለም። የቋሚ ኮሚቴ ሰብሳቢዎች አክለውም አርሶ አደሮች ደረጃውን የጠበቀ መጸዳጃ ቤት የመጠቀም ልምድ በማዳበር በሽታን ቀድሞ መከላከል ስራ ላይ ትኩረት ሊደረግ እንደሚገባ አጽንኦት ተሰጥተውበታል። ህንቤቤ ከተማ አካባቢ በህገወጥ መንገድ የሚደረገው የእንስሳት እርድ በአካባቢው ማህበረሰብ ላይ የጤና ጉዳት እንዳያስከትል ከወዲሁ ማስተካከል ይገባል ብለዋል ቋሚ ኮሚቴ ሰብሳቢዎች። መንገድ ዳር መጸዳጃ ቤት አለ፣ የግለሰብ መጸዳጃ ቤት አለ። ሁሉም ኳሊቲውን ያሟላ ነው ወይ የሚለውን ስናይ ሰፊ ክፍተቶች አሉ። ስለዚህ ይሄ ባለሙያው በራሱ ወይም ጽህፈት ቤቱ በራሱ ብቻውን መስራት አይችልም። ስለዚህ እዚህ ያሉ ባለድርሻ አካላት ሁሉም እጅ ለእጅ ተያይዘን ይሄን ስራ ካልሰራን ለተለያዩ በሽታዎች ህዝቦቻችን ሊጎዱ ይችላል። ሶዶ ከተማ እዚህ ጋር ቀራ ነበር ታች ጠቃቻ ላይ ህዝብ ውሃ በዚህ ውሃ ባልነበረበት ጊዜ ህዝብ አሁን ደራሽ ውሃ ይጠጣል። እዛ አካባቢ ይሄ ክፍተት ነው። አንደኛ ህገወጥ እርድ ነው። እዛ አካባቢ ቄራ ተብሎበት ተሰይሞለት ቆሻሻ እዛ ይጣልበታል። ከብቶች አሉ። ሻወር ሰው የሚታጠብበት ልጆች የሚታጠብበት አለ። ሞቶር ይዛ ይታጠባል። ብዙ ነገር አለ። በመደበኛ ጉባኤው በስፋት በ6 ወራት የተሰሩ ስራዎች በሪፖርት የቀረበ ሲሆን በማዘጋጃ ቤታዊ ገቢ በኩል 5.1 ሚሊዮን ብር ለመሰብሰብ የታቀደ ቢሆንም 2.1 ሚሊዮን ብር ብቻ መሰብሰቡ ተመላክቷል። በተጨማሪ በየቀበሌያት ምክር ቤቶች የመዳከም ሁኔታ ህዝቡ በልማት ስራ ላይ ውይይት እንዳያጠናክር ክፍተት እየፈጠረ ስለሆነ ሊሻሻል እንደሚገባ የሶዶ ዙሪያ ወረዳ ዋና አፈ ጉባኤ ወይዘሮ መስከረም ብርሃኑ ተናግረዋል። ምክር ቤቱን ለማጠናከር እንደ ወረዳ ምክር ቤት እየሰራን ያለናቸው ነገሮች አሉ። ከባለሙያዎች ጋር ወርደን ታችኛውን ምክር ቤት ያሉ አካላትን የማጠናከር የመደገፍ ስራ እየሰራን ያለንበት ሁኔታ ነው ያለው። ምክንያቱም ምክር ቤቱ ሲጠነክር የአገልግሎት አሰጣጦች በአገባቡ እንዲሄዱ ያደርጋል። መልካም አስተዳደር ህዝብ ችግሮች ህዝብ ዘንድ እንዲፈቱ እንዳይኖሩ የተለያዩ ችግሮችን የመፍታት ስራ እንዲሰራ ስለሚያደርግ ምክር ቤቱን የማጠናከር ጉዳይ የህልውና ጉዳይ መሆኑን ጠንቅቀን በመረዳት እየሰራን ያለንበት ሁኔታ ነው ያለው። ከቋሚ ኮሚቴ ሰብሳቢዎች ለተነሱ ጉዳዮች የወረዳው አመራሮች ተከታዩን ምላሽ ሰጥተዋል። ኢስላይ ቦይ የምታጠብ መጸዳጃ ቤትን ለመገንባት የሚያስችል ግብዓቶችን ቀርበውልናል። እነዛን ደግሞ ከስራ እድል ፈጠራ ጋር በማያያዝ ሼዶችን አመቻችተን የሽያጭ ማዕከልም ተከፍቶልናል። ማህበረሰቡ ያንን ወስዶ የተሻሻለ መጸዳጃ እንቆፍር፣ በአግባቡ እንጠቀም። በግለሰብ ደረጃ በመንገድ ዳር ደረጃ እንዲሁም በተቋማትም የተሻሻለ መጸዳጃ ወይም ደረጃውን የጠበቀ መጸዳጃ እንዲኖር አጠናክረን እየሰራ ነው። ቄራን የሚያካሂዱት ሶዶ ከተማ ሆኖ ህንቤቤ ከተማ አካባቢ ነው። ያለ ቄራውን ክራይቴሪያውን ባላሟላ ሜዳ ላይ እየታረደ ያለበት ሁኔታ አለ። ያ ደግሞ በጎርፍና በተለያዩ ሁኔታ ደም ፈሶ ወደ ወንዝ እየገባ ያለበትና የማህበረሰቡ የጤና ተጎጂ እንዳይሆን የማድረጉን ስራ ለመስራት ኃላፊነታችንን እንወጣለን የሚል ሀሳብ ነው። አሁን ህዝቡ ማወቅ ያለበት ትምህርት ቤቱን ማየት ያለበት ህዝቡ ራሱ ነው። ትምህርት ቤቱን መጎብኘት ያለበት ህዝቡ ራሱ ነው። ልጆቹን ለትምህርት ቤት ጥራት፣ ለትምህርት ቤት ግንባታ ከቤተሰብ ጀምሮ ልጆቹ መምከር ያስፈልጋል። ልጆቹ ትምህርት ቤት ላይ ሙሉ ክፍለ ጊዜ ቁጭ ብሎ ሊማሩ ይገባል። መምህራን ሙሉ ክፍለ ጊዜ ቁጭ ብሎ ሊያስተምሩ ይገባል። ቲቶሪያል፣ ሜካፕ፣ ተጨማሪ ትምህርቶች ክፍሎች ተዘጋጅተው ሊሰጡ ይገባል። አሁን ያለው የመምህር ችግር የለም፣ የርዕሰ መምህር ችግር የለም፣ የመጽሐፍ ችግር የለም። ያለው እኛ ህዝቡን አንቀሳቅሰን የተማሪዎችን ፍላጎት አንቀሳቅሰን መምህራንን ቁርጠኛ ሆኖ እንዲሰራ የመስራቱ ጉዳይ ከኛ ይጠበቃል። ይሄን መስራት እንዳለብንም በምክር ቤቱ ተስማምተናል የሚለው ነው። በመሰረተ ልማት ስራ በኩል የሚነሱ ችግሮች እልባት እንዲያገኙ አመራሩ ህዝብን በማስተባበር ሊሰራ ይገባል። የመረጃ አያያዝ ለማዘመንና ተአማኒነትን ለማረጋገጥ የወሳኝ ኩነቶች ምዝገባ ማሳለጥ እንደሚገባ የወላይታ ሶዶ ከተማ ወሳኝ ኩነቶች ጽሕፈት ቤት አስታወቀ። በምዝገባ ሂደት ላይ ሐሰተኛ መረጃዎችን ለመለየትና ለመከላከል የሚያስችል የግንዛቤ ማስጨበጫ መድረክ ተካሂዷል። ፍሬዎት ተስፋዬ ተጨማሪ ይዛለች።
የተለያዩ ኩነቶች በወቅቱና በጊዜ ተመስግበው ሲቀመጡ የመረጃ ተአማኒነት ከማረጋገጥ ባለፈ የሐሰት መረጃዎችንና ህገወጥ አሰራርን ለመግታት የሚረዳ ስለሆነ ውልደት፣ ሞትን፣ ጋብቻና ፍቺን በወቅቱና በተገቢው ማስመዝገብ አስፈላጊ መሆኑን የወላይታ ሶዶ ከተማ ወሳኝ ኩነት ጽሕፈት ቤት ኃላፊ ወይዘሮ ህይወት ዮሐንስ ተናግረዋል። ወቅታዊ ምዝገባ ሲመዘገብ በልደት 20 ብር፣ በሞት 10 ብር፣ በጋብቻ 40 ብር፣ በፍቺ 100 ብር ነው የምናስከፍለው። ከዛ በላይ የሚያስመዘግብ ካለ ወንጀል ነው፣ በወንጀልም ሊጠየቅ ይችላል። የዘገየ ከሆነ በልደት 30 ብር ነው፣ ጊዜው ወቅታዊ ሲሆን 20 ብር ነው። ሞት 20 ብር 10 ብር የነበረው ጊዜ ሲያልፍበት፣ ጋብቻ 40 ብር ነው፣ ወቅታዊ ሲሆን ወቅቱ ካለፈ 60 ብር ነው። እንደዚሁም ፍቺው ከተለያየ ጊዜ ስለሚመጣ 100 ብር ነው። ፎርጀሪዎችን ለማስቆም የሚያስችለው ትክክለኛ መረጃና ወቅታዊ መረጃ ግለሰቦች በሚይዙበት ጊዜ አንድ አባት በቤቱ ያሉ የቤተሰብ አባላትን በአግባቡ ማስመዝገብ አለ። አዲስ አባል ሲወለድ ማስመዝገብ፣ በጉዲፈቻ ልጅ ሲያገኝ ማስመዝገብ፣ ሞት ሲመዘገብ በወቅቱ ማስመዝገብ የሚባሉ ነገሮችን በጋራ በቅንጅት ግንዛቤ እንፈጥራለን። የወሳኝ ኩነት ተግባራት በጽሕፈት ቤቱ ብቻ የሚከናወን ሳይሆን የሁሉም ርብርብ የሚፈልግ መሆኑ የተገለጸ ሲሆን በተለይም በጤና ተቋማት ላይ ይህ አገልግሎት በትኩረት ሊሰራ የሚገባ እንደሆነ ተጠቁሟል። ከዚህ ቀደም እንደ ችግር ሲነሳ የቆየው ሰርተፊኬት እጥረትና የደረሰኝ አሰጣጥ ስርዓት አሁን ላይ መሻሻሉ በመድረኩ ተነስቷል። ከዚህ በፊት የወጡ ደረሰኝ ማለት ሰርቲፊኬቶች የሶዶ ከተማ በወሳና በሐላባ በሌሎች ቦታዎች ላይ የሌላም ደግሞ እንደዛው የተገኘበት ሁኔታ ስለነበረ ኦዲት እንዲደረግ ተብሎ ክልሉ ሆልድ አድርጎ ነው የተፈጠረው። ስለዚህ አሁን ኦዲት ስራ አልቋል። እኛም ሪፖርት አውጥተን ለነሱም ተደራሽ አድርገናል። ሰርቲፊኬትም እንዲመጣ ተደርጓል። ተደምሮ ለ10 ሰው ለ20 ሰው አንድ ደረሰኝ ይሰጣል የሚል ነው እየደረሰን ያለው ነገር። ስለዚህ አንድ ባለ ጉዳይ አንድ ደረሰኝ ይዞ ነው መሄድ ያለበት። ጤና ጣቢያዎች ሲደመር የወሳኝ ኩነት ምዝገባ ጽሕፈት ቤት በከፍተኛ ደረጃ መቀናጀት አለባቸው ማለት ነው። ይህንን ለማስቀጠል ነው እንግዲህ በጤና መምሪያው ደረጃ የመግባቢያ ሰነድ የተፈራረሙት። እሱም ብቻ አይደለም፣ ፍርድ ቤቶች ላይ ያለ ነገር በአግባቡ እንዲያዝ፣ ሴቶችና ማህበራዊ መምሪያ አካባቢ ያለ ነገር በአግባቡ እንዲያዝ እና ከነኚህም መምሪያዎች ጋራ የመግባቢያ ሰነድ ተፈራርመናል። የወሳኝ ኩነት አገልግሎትን ለማግኘት ወደ ተቋሙ የሚሄዱ ዜጎች ሳይጉላሉ አገልግሎት እንዲያገኙ ለማስቻልና እውነተኛ መረጃ ለማግኘት የሚረዳ በመሆኑ ተባብረን መስራት ይኖርብናል ብለዋል ተሳታፊዎቹ። ወሳኝ ኩነት እንደ ሆስፒታል ከሆነ እዛ ጋ ነው የሚያልቀው። ጤና ጣቢያ ላይ አሁን እኛ ስንሰራ የውልደት ካርድ በርዝ ሰርቲፊኬት ብቻ ነው እዛ የምንሰራው ማለት ነው። ጓዴ ሊጠቁም አስባሉ። ህብረተሰቦቻችን በዛ መስመር ላይ የሚያወጡ ወጪዎች አሉ፣ እኛ የምናውቀው ማለት ነው። ይሄን ብለን ባናወራ ማለት ነው። ነገር ግን ይሄ ወሳኝ ኩነት የሚሰጥ የቀበሌ ስራ አስኪያጅ ከዚህ በፊት ነበረ። በምን አይነት መልኩ ነው ህብረተሰቦቻችን እየወሰዱ አሉ? አሁን ግን ጽሕፈት ቤቱ በየቀበሌ የተደራጀ ሰራተኛውም እናኖራለን የሚለው ነገር በጣም መልካም ነገር ነው። ምክንያቱም እንግልቱም ይቀንሳል። የትምህርት መግቢያ እድሜ ፊክስድ የሆነ አንድ ህፃን ከተወለደ ጊዜ እስከ 90 ቀን ድረስ የልደት ሰርቲፊኬት የማግኘት መብት አለው። በዚሁ ያገኘው የልደት ሰርቲፊኬት ነገ ላይ ትምህርት ቤት መቼ መግባት እንዳለበት፣ መቼ መምረጥ እንደሚችል፣ መቼ መመረጥ እንደሚችል ሁሉ የሚገልጽ ከመሆኑ ጋር ተያይዞ ከተቀናጀን እንደ ሀገር ያሉ ችግሮቻችንን ከወንጀል ጋር ተያይዞ ከሌሎች ቅድም ከጠቀስኳቸው ነገሮች ጋር ተያይዞ ያሉ ችግሮችን ሁሉ መፍታት የሚችል ተቋም ነውና እኛም እንደ ሴቶችና ማህበራዊ ከዚህ ተቋም ጋር ለመስራት ያለንን የእኛን ችግር የሚፈታ ተቋም ከመሆኑ ጋር ተያይዞ ያለንን ኮሚትመንት ለመግለጽ ነው። እዚህ በወሳኝ ኩነት ጽሕፈት ቤት ደረጃ በዚህ ወር ወይ በባለፉት 6 ወራት ምን ያህል ህፃናቶች ነው በዚህ ከተማ ላይ የተወለዱት? ምክንያቱም እዚህ ያለው መንግስት ሰራተኛ ነው፣ የራሱን ኢኮኖሚ አውቆ ነው መውለድ ያለበት። ከተማ ላይ የህዝብ ቁጥር በየጊዜው እያደገ ነው ያሉት። እዚህ አሁን ከተለያዩ ጤና ጣቢያ የመጡ
የጤና ጣቢያ ኃላፊዎች አሉና ከዚህ ጋር የተያዘ የዚህ መረጃ የዚህ ወር የጥር ወር ወይም የስድስት ወራት ምን ያህል ህጻናቶች ነው ከተማ ውስጥ የተወለዱ የሚለው መረጃ ለኛ ቢሰጠን የውልደት የሞት የጋብቻና ፍቺን በወቅቱ በማስመዝገብ እውነተኛ መረጃ በመያዝ የበኩላችንን ልንወጣ ይገባል። በዳሽን ባንክ የወላይታ ሶዶ ዲስትሪክት የተቋሙ 30ኛ ዓመት ምስረታ በዓልና የሰራተኞች ቀን በደማቅ ሁኔታ አክብሯል። ባንኩ አድማሱን በማስፋትና አዳዲስ ቴክኖሎጂዎችን በመተግበር ለደንበኞቹ ቀልጣፋ አገልግሎት እየሰጠ እንደሚገኝ በመርሃ ግብሩ ላይ ተነግሯል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ። ዳሽን ባንክ አሁን ወዳለበት ደረጃ ለመድረስ የአገልግሎት አሰጣጥን ያዘመነና ዘመናዊ ቴክኖሎጂዎችንም እየዘረጋ ያለፉት 30 ዓመታትን በትጋት ተጉዟል። ባንኩ 30ኛ ዓመት ምስረታን መነሻ በማድረግ ከዚህ ቀደም የተሰሩ ተግባራትንና አሁን እየተሰሩ ያሉ ስራዎችንም የገመገመ ሲሆን በባንኩ የወላይታ ሶዶ ዲስትሪክት ያዘጋጀው የ30ኛ ዓመት ምስረታ በዓልና የሰራተኞችም ቀን በደማቅ ስነ ስርዓት ተከብረዋል። በመርሃ ግብሩ ላይ የተገኙት የዲስትሪክቱ ቢዝነስ ማናጀር አቶ ተስፋ አለም እንደነገሩን በዲስትሪክቱ ካሉ ከተለያዩ ቅርንጫፎች የሚሰበሰቡ ሰራተኞች በጋራ አንድ ላይ ማዕድ የሚያጋሩበትና እርስ በርስ የስራ ባህላቸውንም የሚለዋወጡበት ዝግጅት የቀጣይ ስራዎችንም ለማሳለጥ እጅግ አጋዥ እንደሆነ ነው ያስረዱት። ከ19 ቅርንጫፍ እና ከዲስትሪክት ኦፊስ አጠቃላይ የ20 የስራ ክፍሎች ናቸው አንድ ላይ እያከበሩ ያሉት። በዲስትሪክታችን ውስጥ 63 ቅርንጫፎች አሉ። ከ63ቱ 20 እዚህ ነው እያከበረ ያለው። ሁሉም ደግሞ በየአካባቢያቸው እያከበሩ ነው እና ይሄ እንደ ቀላል አይታይም። ሰራተኞች እስበሱ ይተዋወቃሉ። ከስራ ኮሚኒኬሽን ወጥቶ ማህበራዊ ግንኙነታችንን የበለጠ የምናጠናክርበት፣ ቤተሰባዊ ግንኙነታችንን የምናስተሳስርበት፣ አንዳችን ለአንዳችን መኖር እንዳለብን፣ የአንዳችን ድክመት ለሌላችንም ድክመት መሆኑን የምናውቅበት፣ የአንዳችን ሰክሰስ ደግሞ ሌሎቻችንም ሰክሰስ መሆኑን አውቀን የምንረዳዳበትና አንደርስታንድ የምንደራረግበት ነው። ከዚህ በተጨማሪ በየጊዜው ደግሞ አሉን አነስ ያሉ ፕሮግራሞች ሰራተኛውን እንዲግባባ፣ እንዲነጋገር፣ እንዲወያይ እና ከስራ ባለፈ ቤተሰባዊ ግንኙነት እንዲፈጥር ከምናደርግባቸው ፕሮግራሞች ትልቁ ይሄ ነው። ስለዚህ ይሄንን እንደ ትልቅ አጋጣሚ ነው የምንወስደው። ባንኩ ላለፉት 30 ዓመታት ለደንበኞች ዘርፈ ብዙ አገልግሎቶችን መስጠቱን የሚናገሩት የቀጠናው አስተባባሪው ባንኩ ተደራሽነቱን በማስፋፋትና በአዳዲስ ቴክኖሎጂዎችም እየታገዘ ለደንበኞቹ ቀልጣፋና ትክክለኛ አገልግሎት ለመስጠት አሁንም ጥረት ላይ እንደሚገኝ ነው የተናገሩት። እንደ ባንክ ብዙ ዘርፈ ብዙ ስራዎችን ሰርተናል። ብዙ ፈርቀዳጅ ስራዎችን ሰርተናል። ለምሳሌ በኢትዮጵያ ውስጥ የመጀመሪያውን በኔትወርክ አስተሳስሮ የደንበኞችን በማገልገል ቀዳሚ ባንክ ነው። ሐዋላን 15 ቀን ከማቆየት ወደ 30 ደቂቃ ያወረደ የመጀመሪያው ባንክ ነው። በዲጂታልም ዘርፍ ካየን በኤቲኤምን ለኢትዮጵያ መጀመሪያ ያስተዋወቀው ዳሽን ባንክ ነው። በሞባይል ባንኪንጉም እንዲሁ በከፍተኛ ሁኔታ ቅድሚያውን ሰጥቶ የሰራ ዳሽን ባንክ ነው። ከዛ በተጨማሪ ደግሞ አሁን ላይ ደግሞ በዚህ ሱፐር አፕ የሚል ለባንክ ብቸኛ የሆነውን ቀዳሚ የሆነውን መተግበሪያ በማምጣት ደንበኞቹ ሲምለስ የሆነ ልክ ቅርንጫፍ ላይ የሚያገኙትን ሰርቪስ በሙሉ እንደውም ከዛ በተጨማሪ ደግሞ ሌሎችንም አገልግሎቶች ላይፍን ቀለል የሚያደርግ የዲጂታል አማራጭ ይዘን በመምጣት ግንባር ቀደሞች ነን። የባንኩ ምስረታና የሰራተኞች ቀን አስመልክቶ በተዘጋጀው መርሃ ግብር ያነጋገርናቸው የባንኩ ሰራተኞቹ እርስ በርስ አንድነታቸውን በማጠናከርና በስራም የተወጣጠረ አእምሮ ለማፍታታት እንደዚህ አይነት ዝግጅቶች ወሳኝ ስለመሆኑ ነው የተናገሩት። ዳሽንና ወላይታ ከተዋወቁ 20 ዓመታቸው ነው። 2006 በፈረንጆች በ1999 ነው ወላይታ ላይ ቅርንጫፍ ከፍቶ የመጣውና ይህ ቤተሰባዊ ድባብ እርስ በርስ ያለንን የመተሳሰብ፣ የመቀናጀት፣ የመናበብ፣ የመከባበር፣ አብሮ የመስራት፣ አብሮ የመሮጥ አቅምን የሚያጎለብት ነው። አብሮ መብላት፣ አብሮ መጠጣት ያፋቅራል ይላል ህብረተሰባችንን በአባባል ማለት ነው እና ይሄ ባንኩ አስቦ በራሱ ወጪ መሰል ፕሮግራሞችን ሲያዘጋጅ ሰራተኛው በጣም ይነቃቃል። ያው በስራ ከሳምንት ከወር በደከማ አእምሮ ነው የሚኖረውና ይህ ሪፍሬሽመንት ለሰራተኛው የስራ ተነሳሽነቱን ይጨምራል። እርስ በርስ ከመተዋወቅም አንጻር ይሄ ሶሻብል የምንለውንም ነገር በደንብ አንድነትን ከማጠንከር አንጻር የመጣ ነገር ስለሆነ የማንተዋወቅ እንተዋወቅበታለን። እግረ መንገድ ደግሞ በበዓሉ አጋጣሚ ደግሞ
ብዙ ሌሎች እድሎችን ሌሎች ኦፖርቹኒቲዎችን ከስራ ጋርም በተያያዘ ኤክስፒሪየንስ ምንለውን ልምድ ምንለውን ነገር የምንለዋወጥበት መድረክ ነው ስለሆነ በጣም ደስ ብሎኛል። አብሮ ተሰባስቦ የአንድነት በዓሉን ማክበር ትልቅ ፋይዳ አለው። የመጀመሪያው ፋይዳ የሰራተኞችን የውስጥ ትስስር ከማዳበር አንጻር ትልቅ አስተዋጽኦ ይኖረዋል። ሁለተኛ ደግሞ ከደንበኞችም ጋራ ያለውን ደግሞ ይሄ ግንኙነቱን ባህልም እሴታችንን ከማስፋትም ባንኩንም እሴት ከማስተዋወቅ አንጻር ትልቅ እገዛ ያደርጋል ብዬ አስባለሁ። ረጅም ሰዓትን በስራ የሚያሳልፉ ሰራተኞች አልፎ አልፎ በጋራ እንደዚህ አይነት ክብረ በዓላትን ማዘጋጀት የሰራተኞችን የስራ ተነሳሽነትና የእርስ በርስ ግንኙነትን ይበልጥ እንደሚያጠናክርም ይታመናል። በኬንያ የሚኖሩ የወላይታ ተወላጆች የመሰረቱት በኬንያ የወላይታ ልማት ማህበር በወላይታና አካባቢው ለሚከናወኑ ለተለያዩ የልማት ስራዎች የድርሻውን እየተወጣ ይገኛል። ማህበሩ ከልማት ስራዎች ጎን ለጎን በንግድ ኢንቨስትመንትና ቱሪዝም ዘርፎች በንቃት እየተሳተፈ እንደሚገኝ ተጠቁሟል። በኬንያ ናይሮቢ ብቻ ከ200 በላይ አባላት ያሉት ማህበሩ የፊታችን ሚያዝያ ወር ትልቅ ክብረ በዓል ለማሰናዳት ዝግጅት ላይ ይገኛል። ትሁን ዘለቀ ተጨማሪ አላት። የወላይታ ልማት ማህበር በዞኑ በተለያዩ አካባቢዎች የተለያየ የልማት ስራዎችን ሲሰራ የቆየ ሲሆን የአካባቢው ተወላጆችም በተለያዩ የልማትና የበጎ አድራጎት ስራዎች አሻራቸውን ሲያኖሩ ቆይተዋል። ማህበሩ ከሰሞኑ በኬንያ ናይሮቢ በአካባቢ ተወላጆች መቋቋሙ ይታወሳል። ከዚህም አኳያ በቀጣይ በሚያዝያ 4 2018 ዓመተ ምህረት የምስረታ ማነቃቂያ መድረክ እንደሚካሄድም ተገልጿል። ቀጣይ ወር ላይ አፕሪል 11 2026 ዓመተ ምህረት ላይ የወላይታ ተወላጆች የማነቃቂያ ዝግጅትና የወላይታ ልማት ማህበር መስረታ በዓል ይኖረናል። በዛ በዓል እንግዲህ ብዙ የእንግዶች የሚሳተፉበት ይሆናል። እንግዲህ ከኢትዮጵያም ጭምር እዚህም ብዙ ብሔር ብሔረሰቦችና እንዲሁም አጎራባች አገሮች ተወላጆች ሙሉ በሙሉ የሚሳተፉበት ይሆናል። ወልማ ማለት የወላይታ ልማት ማህበር ናይሮቢ ኬንያ የምስረታ ቀን ነው። ምክንያቱም የወላይታ ልማት ማህበርን ሌጋል በሆነ መንገድ ወይም ኢንዳይሬክት መንገድ ከዛሬ 3 ዓመት ጀምሮ ህብረተሰቡን በማሰባሰብ ናይሮቢ ላይ የሚገኙ ተወላጆችን በማሰባሰብ ገንዘብ እንልክ ነበረ። ግን አሁን በቅርንጫፍ ደረጃ በናይሮቢ ኬንያ ለመክፈትና በናይሮቢ በኬንያ በተለያዩ ክፍላት ሀገሮች የሚኖሩ የወላይታ ተወላጆችን በማነቃነቅና ሞቢላይዝድ በማድረግ እንደገና እንደ አዲስ አበባን ለመመልመል እንዲሁም ደግሞ ማንም ብሔር ብሔረሰብ ሀዲያም ሆነ ጉራጌም ሆነ አማራም ሆነ የልማት ማህበሩ ተሳታፊ የሆኑትን ብሔር ብሔረሰቦችን ለመጋበዝና ለማቀፍ ስለፈለግን ይህን ፕሮግራም አዘጋጅተናል። በዚህ የማህበሩ ማነቃቂያ መድረክ በኬንያ የሚኖሩ ሁሉም የወላይታ ተወላጆችና ሌሎችም የዓላማው ደጋፊዎች እንዲሳተፉ ከማህበሩ ጥሪ ቀርቧል። ይሄ ፕሮግራም ማለት ፖለቲካ ማይነካም ሃይማኖትም አይነካም። ስለዚህ ማንኛውም ስደት ላይ ያሉ የወላይታም ሆነ የአጎራባች አገር ተወላጆች ኢትዮጵያ እንዲሁም ማንም ብሔር ብሔረሰቦች ወላይታም የልማቱ ጉዳይ ለመደገፍ ወይ እኔ እደግፋለሁ እኔ አብራቸው ሆናለሁ የሚል ማንኛውም ሰው ሊሳተፍበት ይችላል። ችግር የለም። ምንንም ሃይማኖትም አይነካም፣ ፖለቲካም አይነካም። መንግስታዊ ያልሆነ የግል ድርጅት ነው። ከፖለቲካ ከሃይማኖት ነፃ ልማት ላይ ስለሆነ ማንኛውንም ኢንክሉድ እናደርጋለን፣ እናቅፋለን። ማናችሁም ጥሪያችን አክብራችሁ ጥሪ ወረቀት ስለምንበትን በቀኑ ልትገኙ በትህትና በአክብሮት በወላይታ ልማት ማህበር ስም እጠይቃለሁ። አመሰግናለሁ። ተባሉ ስለሆነ ማንኛውም ኢትዮጵያዊ ከዘርና ከፖለቲካ ከሃይማኖት ነጻ ስለሆነ ማንኛውም ኢትዮጵያዊ መምጣት ይችላል። ማህበሩ በቀጣይ ለሚሰራቸው የልማት ስራዎች በተጠናከረ መልኩ ለመደገፍ ታስቦ በኬንያ ካሉ ከተሞች የተወጣጡ ከ200 በላይ የሚሆኑ የብሔሩ ተወላጆች ይህንን ማህበር መመስረታቸው ተገልጿል።